ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት እድሜያቸው ከፍ ያሉ ሰዎች የመርሳት ህመም ሲያጋጥማቸው ቤተሰብ መጠንቀቅ ያለበት አንድ ቁልፍ ነገር አለ። እሱን ይሆናል። ስለ መርሳት ቪዲዮ በሰራው ቁጥር ወጣቶች ትመጡና እኔ መርሳት ህመም አለብኝ ትላላችሁ። አንድ ሰው እድሜው ከ50 ዓመት በታች ከሆነ ቀልበቢስ መሆን፣ ስትረስ ውስጥ መግባት፣ ትኩረት አለማድረግ፣ ጭንቀት፣ ዲፕሬሽን ነው እንጂ ትክክለኛው የመርሳት ህመም ወይም ዲሜንሻስ የለበትም። ኤክሰፕት ኤችአይቪ ካለበት ከኤችአይቪ ጋር ተያይዞ የሚመጣ ዲሜንሻ አለ። ጭንቅላቱ ከተመታ ከትራውማቲክ ብሬን ኢንጁሪ ጋር ተያይዞ የሚመጣ ዲሜንሻ አለ። ወይንም ደግሞ ስትሮክ ካጋጠመው ከስትሮክም ጋር ተያይዞ ቫስኩላር ዲሜንሻ እንላለው። ከነዚህ ውጪ አንድ ሰው ከ50 ዓመት በታች ከሆነ የመርሳት ህመም አይባልም። ኤኒዌይ እንግዲህ እድሜያቸው ከፍ ሲል ሰዎች የመርሳት ህመም ሊያጋጥማቸው ይችላል እና የተለያዩ ምልክቶች ያሳያሉ። ከዛ ውስጥ ዛሬ ሁለቱን ነው ይዤላችሁ የመጣሁት። አንዱ በጣም ቁልፍ ነው። ይሄ እንግዲህ በከርት ጎልድስቲን የተባለ ጀርመናዊ ሳይኪያትሪስት እና ኒውሮሎጂስት ፕሮፖዝ ያደረገው የቆየ ነገር ነው፣ ግን በጣም ቁልፍ ስለሆነ ነው ይዤላችሁ የመጣሁት። ከርት ጎልድስቲን እንግዲህ ምን አለ? ሰዎች የመርሳት ህመም ሲያጋጥማቸው አንደኛው አብስትራክት አቲቲዩድ ይኖራቸዋል አለ። ያ ማለት ምን ማለት ነው? አዲስ ነገር ለመማር ይከብዳቸዋል። ወይም ደግሞ አንድ ምሳሌ ሰጣችሁ ከምሳሌው ጀነራላይዝ ማድረግ ይቸገራል። የነገሮችን ተመሳሳይነት መመልከት ይከብዳቸዋል። ለዚህ የሰዎችን እንግዲህ የማስታወስ ችሎታ እና የአእምሯቸው ሁኔታ ቼክ ለማድረግ የምንጠቀምበት ሞካ የሚባል ቴስት አለ እና ሞካ ላይ አንደኛው ኤሌመንት አብስትራክት ቲንኪንግ ነው እና እሱን ቼክ ለማድረግ ብርቱካንና ሙዝ ምን ያመሳስላቸዋል እንላለን። ቀላሉና ትክክለኛው መልስ ሁለቱም ፍራፍሬ ናቸው የሚል ነው። ግን ከባድ የመርሳት ህመም ያለባቸው ሰዎች ብርቱካንና ሙዝ ያላቸውን ተመሳሳይነት አብስትራክት በሆነ መልኩ አስበው መለስ አይችሉም። ስለዚህ ምን ይላሉ? ሙዝማ ጣፋጭ ነው፣ ብርቱካን እኮ ትንሽ ኮምጠጥ ይላሉ። ወይም ደግሞ ብስክሌትና ባቡር ምን ያመሳስላል ሲባል ቀጥተኛው መልስ ሁለቱም ለመጓጓዣ ያገለግላሉ ወይም የትራንስፖርቴሽን አይነቶች ናቸው። ግን የመርሳት ህመም ያለባቸው ሰዎች በተለያየ መልክ ሊመልሱ ይችላሉ። የሁለቱን ኦቨርአርኪንግ ተመሳሳይነት አይመልሱም። ኤኒዌይ ይሄ እንግዲህ የመጀመሪያው ነው። ሁለተኛው ደግሞ ካታስትሮፊክ ሪያክሽን ይባላል። ሰዎች እንግዲህ የመርሳት ህመም ሲያጋጥማቸው መጀመሪያ ላይ ችግሩን እንዳለባቸው አያውቁም። ስለዚህ ወላጆቻችሁ፣ አያቶቻችሁ እንግዲህ ካለባቸው ታውቃላችሁ። ቤት ውስጥ እቃ አስቀምጠው ማን የወሰደው ይላሉ። አንዳንድ ጊዜ እንደው ከጎረቤት መጥተው ወስደዋል፣ ከጎረቤት እንዲህ ሊጎዱኝ ነው ሁላ ሊሉ ይችላሉ። ቡና ጠጥተው ዛሬ እዚህ ቤት ቡና አይፈላም እንዴ ሊሉ ይችላሉ። ኤኒዌይ ህመሙ ግን እየተባባሰ ሲሄድ የሆነች ፖይንት ላይ ግን ይገባቸዋል። እንደተሳሳቱ ማስታወስ እየከበዳቸው እንደሆነ ይገባቸዋል እና ልክ እንደዛ ሲገባቸው ኃይለኛ መሆን ይጀምራሉ። በተለይ ደግሞ ክፍተታቸውን የማስታወስ ችግራቸውን በቀኛ ሁሌ የምናስታውሳቸው ከሆነ ኃይለኛ ይሆናሉ። አንዳንዶቹ እድሜያቸው ከፍ ያለ ነው፣ አካላቸው የደከመ ነው፣ ግን በከዘራ እንደምንም ብለው ሊማቱላ ይችላሉ፣ ይበሳጫሉ። ስለዚህ ይህን ካታስትሮፊክ ሪያክሽንን ለመቀነስ አላስፈላጊ ኮንፍሮንቴሽንን መተው ላሽ ማለት ነው። ለምሳሌ ዛሬ እዚህ ቤት ቡና አይፈላም እንዴ ከተባለ ከተቻለ ድጋሚ ማፍላት፣ ካልተባለ ዛሬ ላይፈላ ነው ብሎ መተው እንጂ አሁን አፈላን አይደል እንዴ ብሎ ኮንፍሮንት ማድረግ ውጤቱ ካታስትሮፊክ ሪያክሽን ነው የሚሆነው። በተቻለ አቅም እንግዲህ እነዚህ ሰዎች የራሳቸው ዘዴ ያላቸው። ለምሳሌ ማያስታውሱት ጥያቄ ከመጣ ቶፒኳን ላሽ ይሏታል፣ ወይም ደግሞ በቀልድ ያሳልፋሉ፣ ወይም ደግሞ ስለ ሌላ ነገር ማውራት ይጀምራሉ። እንደዛ ሲያደርጉ አይደለም ቆይ እንጂ ትናንት የመጣውን ረሳኸው እንዴ ብላችሁ ኮንፍሮንት ማድረግ እንዲናደዱ፣ እንዲበሳጩ፣ ከዛ ደግሞ አግሬሲቭ እንዲሆኑ ነው የሚያደርገው። በተቻለ አቅም ላሽ ማለት ዲስትራክሽን ቴክኒኮችን መጠቀም በጣም ጥሩ ነው። ይሄ ቪዲዮ እንግዲህ ለብዙዎች እንዲደርስ ኮፒ ሊንክ፣ ሪፖስት እና ሼር ይደረግ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።